ሃራምቤ ሬዲዮ 98.7 የዕለተ ሐሙስ የነሐሴ 21 ቀን 2018 ዓመተ ምህረት የሰዓቱ ዜናዎቻችን አሁን ተሰማላችሁ። ለሰዓቱ ካሰናዳንላችሁ ዜናዎቻችን መካከል በቅድሚያ ዋናዎቹን በግጭት ምክንያት በታዳጊዎች አእምሮና የሰው ሀብት ላይ የረጅም ጊዜ ጉዳት እየደረሰ መሆኑ ስለመገለጹ፣ ኢዜማ በሀገራዊ ምክክሩ የቀረቡ ምክረ ሐሳቦችን አተግባበር የሚከታተል ገለልተኛ አካል እንዲቋቋም ስለመጠየቁ፣ የሐምሌ ወር የዋጋ ግሽበት 15.3% መድረሱ ስለመገለጹ፣ እነዚህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። በግጭት ምክንያት በታዳጊዎች አእምሮና የሰው ሀብት ላይ የረጅም ጊዜ ጉዳት እየደረሰ መሆኑ ተገለጸ። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ከ2017 እስከ 2025 የተካሄደ ጥናት በታዳጊዎች ላይ የግጭት ተጽዕኖ ከፍተኛ መሆኑን አመላክቷል። ግጭቶች ታዳጊዎች ትምህርታቸውን እንዲያቋርጡ፣ ከእድሜያቸው በፊት ወደ ስራ እንዲገቡና በአእምሮ ጤናቸው ላይ የአጭርና የረጅም ጊዜ ችግር እንዲያጋጥማቸው እያደረጉ መሆኑን ኢንስቲትዩቱ ገልጿል። በመሆኑም ታዳጊዎችን ያማከሉ የግጭት ማገገሚያ ፖሊሲዎችን፣ የትምህርትና የአእምሮ ጤና ድጋፎችን ማጠናከርና ታዳጊዎች ወደ ግጭት እንዳይገቡ የሚያደርጉ እርምጃዎች እንዲወስዱ ጥናቱ አሳስቧል። ዘገባው የሪፖርተር ነው። ኢዜማ በሀገራዊ ምክክሩ የቀረቡ ምክረ ሐሳቦችን አተገባበር የሚከታተል ገለልተኛ አካል እንዲቋቋም ጠየቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከሐምሌ 8 እስከ ነሐሴ 13 ቀን 2018 ዓመተ ምህረት ሲካሄድ የቆየውን የሀገራዊ ምክክር ጉባኤ መጠናቀቅ አስመልክቶ በሰጠው መግለጫ በምክክሩ የቀረቡ ምክረ ሐሳቦችን አተገባበር በቅርበት የሚከታተል ገለልተኛና ህጋዊ አካል እንዲቋቋም ጠይቋል። ፓርቲው በሰጠው መግለጫ ሀገራዊ ምክክሩ በርካታ ስልታዊ ማነቆዎችና አሰራርን ያላከ ችግሮች የነበሩበት ቢሆኑም በስምንቱ የምክክር ቡድኖች በተመካካሪዎች ሙሉ ድጋፍ አግኝተው በንባብ የቀረቡትን ምክረ ሐሳቦች ብቻ የሚቀበላቸው መሆኑን አስታውቋል። ሂደቱም ከነጉድለቱ ልዩነቶችን ከጠመንጃ አፈሙዝ ውጪ በጠረጴዛ ዙሪያ የመፍታት ባህልን የሚያዳብር መልካም ጅምር እንደሆነ ገልጿል። የመመካከሪያ ምዕራፉ ቢጠናቀቅም የመጨረሻው ምክረ ሐሳብ ለአስፈጻሚ አካላት የማቅረብና የተግባር ምዕራፍ ገና የሚቀሩ ወሳኝ ደረጃዎች መሆናቸውን የጠቆመው ኢዜማ ኮሚሽኑ የተመካካሪዎችን ድምጽ ባከበረ መልኩ 400 ያህል ምክረ ሐሳቦችን ለህዝብ ይፋ እንዲያደርግ አሳስቧል። በተጨማሪም መንግስት የቀረቡትን ምክረ ሐሳቦች ያለ ተጨማሪ ጊዜ በፍጥነት ወደ ተግባር እንዲቀይርና የምክረ ሐሳቦቹን አተገባበር የሚከታተል ገለልተኛ አካል በማቋቋም አፈጻጸሙን ማረጋገጥ እንደሚገባው ገልጿል። የሐምሌ ወር የዋጋ ግሽበት 15.3% መድረሱ ተገለጸ። የኢትዮጵያ ስታትስቲክስ አገልግሎት በ2018 ዓመተ ምህረት የሐምሌ ወር አጠቃላይ የዋጋ ግሽበት 15.3% መድረሱን አስታወቀ። አገልግሎቱ ባወጣው ወርሃዊ የዋጋ ንረት መረጃ መሰረት በሐምሌ ወር የተመዘገበው 15.3% የዋጋ ግሽበት ባለፈው ዓመት በዚህ ወር ከተመዘገበው 13.7% ጋር ሲነጻጸር ጭማሪ አሳይቷል። በሐምሌ ወር የምግብ ዋጋ ግሽበት 15.7% ሲደርስ ምግብ ነክ ያልሆኑ ዕቃዎችና የፍጆታ ዕቃዎች የዋጋ ግሽበት ደግሞ 14.8% መሆኑ ተገልጿል። የዋጋ ግሽበቱ በ2018 ዓመተ ምህረት መጀመሪያ ወራት ሲቀንስ ከቆየ በኋላ ከሚያዝያ ወር ጀምሮ ዳግም እየጨመረ መምጣቱን አገልግሎቱ ገልጿል። በተለይም የምግብ ዋጋ ጭማሪ ለአጠቃላይ የዋጋ ንረቱ መጨመር ዋነኛ አስተዋጽኦ ካደረጉ ምክንያቶች መካከል መሆኑን አመላክቷል። አገልግሎቱ እንዳስገነዘበው የቅርብ ጊዜው የዋጋ ግሽበት አዝማሚያ በኢትዮጵያ የዕቃና የአገልግሎት ዋጋ ጭማሪ እንደገና እየተፋጠነ መምጣቱን የሚያሳይና አሳሳቢ ነው ብሏል። ባለፉት 5 ዓመታት የ12ኛ ክፍል ተፈታኞች ቁጥር በ300,000 ገደማ ቀንሷል ተባለ። በ2014 ዓመተ ምህረት ከ890,000 በላይ ተማሪዎች 12ኛ ክፍል ፈተና የወሰዱ ሲሆን በ2018 ዓመተ ምህረት ቁጥሩ ወደ 550,210 ዝቅ ማለቱን ትምህርት ሚኒስቴር ገልጿል። በአንጻሩ ፈተናውን ወስደው ወደ ዩኒቨርሲቲ ያለፉ ተማሪዎች ቁጥር መጨመሩን የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ገልጸዋል። በ2014 ዓመተ ምህረት 3.3% የነበረው የማለፍ ምጣኔ በ2018 ዓመተ ምህረት ወደ 12.8% ከፍ ብሏል። በዚህ ዓመትም 74,000 ተማሪዎች ማለፋቸው ተገልጿል። በተጨማሪም 100% ተፈታኞቻቸውን ያሳለፉ ትምህርት ቤቶች ከ62 ወደ 88 ማደጋቸውን ሚኒስትሩ አስታውቋል። ሚኒስትሩ በበይነመረብ የሚሰጠው ፈተና የተሻለ ውጤት ያስገኘ በመሆኑ በቀጣይ ዓመት ፈተናውን ሙሉ በሙሉ በኦንላይን ለመስጠት መታቀዱንም ገልጸዋል።
በደቡብ ሱዳን በተከሰተ የጎሳ ግጭት 27 ሰዎች ሕይወታቸውን አጡ። በሱዳን ደቡብ ኮርዶፋን ክልል በጎሳዎች መካከል በተቀሰቀሰ ግጭት በትንሹ 27 ሰዎች ሕይወታቸውን ማጣታቸውን የሱዳን ዶክተሮች መረብ አስታወቀ። ግጭቱ በቃርዱድና አቡ ሐማማ በተባሉ አካባቢዎች በሚኖሩ የኦቶሮ ጎሳ አባላት መካከል መከሰቱ ተገልጿል። ከሞቱት መካከል 4ቱ ህጻናት ሲሆኑ ሴቶችም በጥቃቱ መጎዳታቸው ተነግሯል። ጥቃቱን የፈጸሙት የሱዳን ህዝቦች ነጻነት ንቅናቄ አማጽያን እንደሆኑ ተጠቁሟል። ግጭቱ በመሬት ይገባኛል ጥያቄ የተነሳ ሲሆን በአካባቢው ከዚህ ቀደም ውጊያዎች መከሰታቸው ተገልጿል። ጥቃቱን ተከትሎም በርካታ ነዋሪዎች ቤትና ንብረታቸውን ትተው ወደ አቅራቢያ መንደሮችና ከተሞች መፈናቀላቸው ታውቋል። የሱዳን ዶክተሮች መረብ በበኩሉ ህጻናትንና ሴቶችን ጨምሮ ያልታጠቁ ንጹሐንን በብሔር ማንነት ላይ ተመስርቶ ማጥቃት የዓለም አቀፍ ሰብአዊ ህግ ጥሰት መሆኑን ገልጾ ዓለም አቀፉ ማህበረሰብ ጥቃቶቹን ለማስቆም በአማጽያን አመራሮች ላይ ጫና እንዲያደርግ ጠይቋል። ኔታንያሁ ከኢራን ጋር ዲፕሎማሲያዊ ስምምነት ላይ መድረስ አስቸጋሪ መሆኑን ገለጹ። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከኢራን መሪዎች ጋር የዲፕሎማሲያዊ ስምምነት ላይ መድረስ አዳጋች እንደሆነ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት ውይይት መግለጻቸውን ሚዲያዎች ዘግበዋል። ኔታንያሁ በቴሄራን ላይ የተጣለውን የአሜሪካ ኢኮኖሚያዊ ማዕቀብ አድንቀው ከኢራን ጋር የሚደረግ ድርድር ስኬታማ ስለመሆኑ ጥርጣሬ እንዳላቸው ተገልጿል። ምክንያቱ ምን እንደሆነ ግን ኔታንያሁ በይፋ አልገለጹም። ፓኪስታን በበኩሏ በኢራን በአሜሪካ መካከል የሰላም ድርድር እንዲጀመር የምታደርገውን የማሸማገል ጥረት ማስቀጠሏ ተገልጿል። በፓኪስታን ዋና ከተማ ኢስላማባድ በሚገኝ የመንግስት ሆስፒታል ውስጥ በአየር ማቀዝቀዣ ማሽን ብልሽት ምክንያት በተነሳ የእሳት አደጋ ቢያንስ 15 አዲስ የተወለዱ ህጻናት ህይወታቸው ማለፉን የሀገሪቱ የሀገር ውስጥ መገናኛ ብዙሃን ዘግበዋል። እሳቱ የተነሳው ትናንት ጠዋት 1 ሰዓት ገደማ በፓኪስታን ኢንስቲትዩት ኦፍ ሜዲካል ሳይንስ በተባለው ሆስፒታል 3ኛ ፎቅ ላይ በሚገኘው የእናቶችና ህጻናት ህክምና ክፍል ውስጥ ነው። አደጋው በደረሰበት ወቅት በክፍል ውስጥ 16 አዲስ የተወለዱ ህጻናት የነበሩ ሲሆን አንዱን ህጻን በህይወት ማዳን መቻሉ ተገልጿል። የፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ የአደጋውን መንስኤ በአስቸኳይ ለማጣራትና ጥፋተኞቹን ለፍርድ ለማቅረብ ጥብቅ መመሪያ አስተላልፈዋል። አደጋው የደረሰበት የፒምስ ሆስፒታል በኢስላማባድ ከተማ ከሚገኙ ዋና ዋና የህዝብ ሆስፒታሎች አንዱ ሲሆን የቀድሞ ጠቅላይ ሚኒስትር ኢምራን ካን ባለፈው ሳምንት ህክምና አግኝተውበት እንደነበር ይታወሳል። ዜናዎቻችን አብቅተዋል። ከመሰናበታችን በፊት የዜናዎቻችን አርዕስቶች እናስታውሳችሁ። በግጭት ምክንያት በታዳጊዎች አእምሮና የሰው ሀብት ላይ የረጅም ጊዜ ጉዳት እየደረሰ መሆኑ ስለመገለጹ፣ ኢዜማ በሀገራዊ ምክክሩ የቀረቡ ምክረ ሀሳቦችን አተገባበር የሚከታተል ገለልተኛ አካል እንዲቋቋም ስለመጠየቁ፣ የሐምሌ ወር የዋጋ ግሽበት 15.3 በመቶ መድረሱ ስለመገለጹ ከሀገር ቤት፣ በደቡብ ሱዳን በተከሰተ የጎሳ ግጭት 27 ሰዎች ህይወታቸውን ስለማጣታቸው፣ አፍሪካ ኔታንያሁ ከኢራን ጋር ዲፕሎማሲያዊ ስምምነት ላይ መድረስ አስቸጋሪ መሆኑ ስለመግለጻቸው፣ በፓኪስታን ኢስላማባድ ሆስፒታል በተነሳ የእሳት አደጋ ቢያንስ 15 ህጻናት ህይወታቸው ማለፉ ስለመገለጹ። ከዓለም አቀፍ አድማጮች ለሰዓቱ ያዝናቸው ዜናዎች እኒህ ነበሩ። ዜናውን ያስደምጥኳችሁ ትዕግስት ወርቅነህ ነበርኩኝ። ከቀሪ የሀራምቤ ዝግጅቶች ጋር መልካም ጊዜን እየተመኘሁኝ ጤና ይስጥልኝ።